በባህሪያቸው እኛ ጋር እዚህ ጋር ደምረው አሁን እኮ ደምረው ቢጠጣ ቢሰክር ኃጢአት ቢሰራ ቢጨማለቅ ማለት ነው ኦርቶዶክስ እንዲህ ናት ማለት አልችልም። ደምሮ አሁን በደንብ እየተረዳው ቴንኪው የኔ አባት ደምሮ ነው የተጨማለቀው እንጂ ቤተክርስቲያን አትጠጣ ብልሃለች። ገባ? ኃጢአት ብትሰራ ደግሞ በንስሐ ተመለስ፣ ቅዱስ ቁርባን ተካፈል ብልሃለች። ለምን? ቅዱስ ቁርባን በተካፈልክ ሰዓት ጸጋ ትቀበላለህ። ቲቶ 2:11 ላይ ዓለማዊ ምኞትን የሚያስክድ የክርስቶስ ጸጋ ተገለጠ ይላል። አሜን። የክርስቶስ ጸጋ አያለ። ይሄም ኃጢአተኝነትን ክደን የተባረከውን ተስፋችንን እንድንጠብቅ ያደርገናል ይላል። እኔ የምነግር የሆን እግዚአብሔር በሚያውቀው ያህል ኦርቶዶክስ በመሆኔ ከዘላለም ሕይወት ትጎላለህ የሚለኝ ሰው ካለ ይምጣ ያውራኝ። ማርያምን ነው የምልህ። በመጽሐፍ ቅዱስ ስሜታዊ ሆኜ አይደለም። በመጽሐፍ ቅዱስ ከዘላለም ሕይወት ትጎላለህ። ይህን ትንሽ ተቃዋሚ ጭማሪዋ ላይ እንጂ ሌላው ችግር የለብኝ። ቴንኪው ጭማሪዋ ላይ ተጨማሪ ጠይቁ ይባላል። የማላውቀው ገድል አለ። የማላውቀው ያላነበብኩት ገድል አለ። ያ ያላነበብኩት እሱን ስታነብ ዘለ እንዳትመጣ እንጂ አልመጣም። ያ ያላነበብኩት ገድል ዮኒ ስማ፣ ያ እኔ ያላነበብኩት ገድል እኔ የዘላለም ሕይወት አልሰጠኝም። ዋናው አንተ ምንድን ነው የዘላለም ሕይወት ማግኘት ነው አለ። የዘላለም ሕይወት ማግኘት ነው። እኔ የዘላለም ሕይወት ያገኘሁት በመጽሐፍ ቅዱስ ነው። ፔሬድ በቃ መጽሐፍ ቅዱስ እንዲህ ነኝ ባለኝ መጽሐፍ ቅዱስ ይሄ ነው ስላለኝ በመጽሐፍ ቅዱስ የዘላለም ሕይወት አግኝቻለሁ። በገድል የዘላለም ሕይወትን ላጥ አልችልም የምነግርህ። ኦኬ፣ ይሄ ጥሩ አካሄድ ነው። እኛም እያለን ያለ ነው እኮ ብዙ የሚያግባባን ነገሮች ከገድሉ ውጭ ብዙ የሚያግባባን ነገሮች አሉ። አንተም እያልከኝ ያለው በክርስቶስ ደም ነው ምንድነው እያልክ ነው። ከሲኦል ይወጣለ ሞቶ ማለት ነው። እሱ ጋር ነው የኔ ቅራኔ። ገብተዋል። ከሲኦል ከሞትኩ በኋላ በቅድስና ሳልኖር በመልካም ነገር ሳልኖር ወንጌል በመስበክ ነው ምትድነው። በነገራችን ላይ ወንጌልን የክርስቶስን ወንጌል አብዛኛዎቹ ይሰብኩታል የሚለው ላይ ጥያቄ ምልክት አለ። ይሄኛው ላይ ላንብብልህ። እዚህኛው ላይ ምን አለ መሰለህ? ቆይ ተራ ነገር አትጻፉ ባካችሁ። እዚህ ጋር ላላችሁ ወንድምና እህቶቼ የኦርቶዶክስም ሆነ የፕሮቴስታንትም ወንድምና እህቶቼ የምንነጋገረው ነገር እውነታን የተመለከተ ነገር ነው። የሚመቻችሁ ከሆነ እንትን በለው፣ አለበለዚያ ሚውት ብሎክ ትደረጋላችሁ። ስለዚህ ማዳመጥ አትችሉ። ስለዚህ ያንን ነገር ተዉ። መጽሐፍ ቅዱስን ማብራራትና ከመጽሐፍ ቅዱስ ውጪ መጽሐፍ የተረገመ ይሁን ብሎ ጳውሎስ ጽፏል። የተረገመ ከዚህ ቃል ውጪ የሚጨምር የተረገመ ይሁን ብሎ ቃል በቃል ተናግሯል። የመጽሐፍ ቅዱስ ቃል ከበቂ በላይ ነው ለኛ። ያ ደግሞ የምስራች ነው። የምስራቹ ክርስቶስ ነው። ስለ ክርስቶስ ነው የሚሰበከው። ሌላ ስለ ሰው አትሰብከኝም። እኔ ስለሆነ ፓስተር እንድሰበክ አልፈልግም። እኔ ፎዋድ ምን ያደርግልኛል ፓስተሩ? አሩን ኒድ የሚሰበክልኝ እሱ ስለሰበከው ክርስቶስ እንጂ ስለ ፓስተሩ እንድታወራኝ አልፈልግም። አሁን እኮ ችግር የፈላው ቅዱሳን በዙና ክርስቶስን ደበቁት። አየህ፣ ክርስቶስን ሰበከው የሚል የለም እኮ። ክርስቶስ ተደበቀ። እነዛ ቅዱሳን እየተባለ የእነሱ ስማ መዝሙር ላላቸው ሺህ አይነት መዝሙር እንዲያደረጉ ተብሎ ነው። በእኛ ውስጥ ሊያደርግ የሚችለው መንፈስ ቅዱስ ነው። እሱም ኢየሱስ ክርስቶስ ነው። የጳውሎስ ጨርቅ ሲያድን የነበረው የኢየሱስ ክርስቶስ መንፈስ ቅዱስ ስላለበት እንጂ ጨርቁ የሚያድን ሆኖ አይደለም። ስለዚህ የጨርቁ የሚያድን ከሆነ የክርስቶስ ጨርቅ እኮ ነክታው 12 ዓመት የምትደማ ሴት ድና ነበር አይደል እንዴ? ግን ሌቦቹ የሚቀጠቅጡት ቦጫጭቀው ጨርቁን ሲከፋፈል ምንም አላረጋቸው፣ እያጋፉት ለዛውም እኮ እያጋፉት። ስለዚህ አሁንም ወንጌል መሆን ያለበት ኦርቶዶክስ የተመሰረተችው በክርስቶስ ደም ነው ካለች የክርስቶስን ከፍ ማድረግ እንጂ ሌሎቹ ዝቅ ነው ያሉት ምንም ቦታም የላቸው። በሱ ቸርነት የዳነ እንጂ በራሱ ችሎታ የጸደቀ ማንም እንደሌለ እናውቃለን መጽሐፍ ቅዱስ ላይ። ስለዚህ ስለ ሰው ለምንድን ነው የሚሰበከን? ክርስቶስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አበክሬ የምነግር ነገር እውነት የሆነ ነገር እንገራለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በቅዳሴዋም በመሐሌቷም በወንጌሏም የምትሰብከውና የምትናገረው አንድ ንጉሥ አላት፣ አንድ ጌታ አላት፣
አንድ አምላክ አላት። እርሱም ፍጹም ሰው ፍጹም አምላክ የሆነውን ኢየሱስ ክርስቶስ ነው የምትናገረው። የቤተ ክርስቲያኔ ራስ ብላ የቤተ ክርስቲያኔ ራስ ብላ በመጽሐፍቶቿ በዶክትሪኗ ያስቀመጠችው ክርስቶስ ኢየሱስን ነው። ኢየሱስ ክርስቶስ ከሌለ በቤተ ክርስቲያን ውስጥ እስትንፋስ የላትም፣ ዮኒ ህይወት የላትም። ይኸውልህ አሁን ለምሳሌ ግን ስለምንድን ነው ታዲያ ስለ ተክለ ሃይማኖት የምትናገሩት? ለምንድን ነው ታዲያ ስለ አቡነ ተብሎ የሚነገር? አሁን ለምሳሌ ስለ ክርስቶስ ልጨርስልህ፣ እኔ ዝም አልኩ አይደለ? ስለ አቡነ ገብረ መንፈስ ቅዱስ ስለምን ትናገራላችሁ? ኦኬ እኛ አሁን እኔ ስለ አቡነ ተክለ ሃይማኖት ብነግር ማለት ነው የምነግርህ አቡነ ተክለ ሃይማኖት በራሳቸው ማንነት ያደረጉትን አይደለም የምነግርህ፣ እግዚአብሔር በሳቸው ተጠቅሞ የሰራውን ታላቅ ስራ ነው የምነግርህ። ታላቅ ስራ ያለ እግዚአብሔር ማንንም ቅዱስ የሚናገር ሰው ካለ ትክክል አይደለም። የኦርቶዶክስን አስተምሮ እያስተማረ አይደለም። ያለ እግዚአብሔር ማንም ማንም እግዚአብሔር ያከበረው ያለ እግዚአብሔር ምንም መሆን አይችልም። ምንም መሆን ይሄንን መጽሐፍ ላንብብልህ። ይሄ መጽሐፍ ከመጽሐፍ ይጨርስ። አንድ ቤተሰብ እኔ እነግረዋለሁ፣ አይዟቸው። ይሄን መጽሐፍ ላንብብልህ። ታብታብ ኮፒ ሊንክ ኔዎቹ ይሄ መጽሐፍ ምን ይላል መሰለህ? ተአምረ ኢየሱስ ይላል ይሄ መጽሐፍ። ብዙዎች ይቃጠል ይላሉ። ኖ ለምን ነው የሚቃጠሉት? አሁን አነበልህና ይቃጠል አይቃጠል ብዬ ጠይቃለሁ። አንተ ምን ይላል መሰለህ? እንደዚህ ይላል ጌታ ኢየሱስ ክርስቶስ በእውነት ለሚጠራው ስሙ ከማር ከወተት ይልቅ የጣፈጠ ነው። ጌታ ኢየሱስ ክርስቶስ አምኖ ለሚቀበል የህይወት ህብስት ነው። የምን ህብስት ነው? የህይወት ህብስት ነው። ጌታ ኢየሱስ ክርስቶስ በእውነት ለሚጠጣው የህይወት መጠጥ ነው። የህይወት መጠጥ ነው። እንዲህ ሆኖ ደቀ መዛሙርቱ ጉባኤ አንድነታችንን ይባርኩ ዘንድ በስልጣኑ ጋሻ መከታነት ጠላታችን ዲያብሎስን ያጠፋዋል ይላል። ከዛስ ጌታ ኢየሱስ ክርስቶስ በዕለተ ስቅላት ከተገረፈው የግርፋቱ ቁስሎች ጋራ ይህን እንግዲህ መጽሐፍ ቅዱስ ላይ አታገኘውም። የግርፋቱ ቁስሎች ጋራ የሞቱ መስቀል የወይን ምንጭ የሚሆን ጎኑ ቅዱስ ቁርባን የሚሆነው ስጋው በፊቱ የሆነው በክብር የተሸለሙ አገልጋዮቹ በተጠሩ ጊዜ ወደ ሙሽራው ድንኳን ያገባናል። አሜን ይላል። ከዛስ በቀራንዮ የተሰዋው የእግዚአብሔር በግ ኢየሱስ ክርስቶስ ከተወራረደው ስጋው እንደሚገባን ከጎኑ ምንጭ ከተቀዳው ደም ጠጥተን እንረጋ ዘንድ ደም ግባትን ለማየት እንመኛለን። አቤቱ በሱራፌልና የምስጋና ጽዋ ልመናችንን ምላ መሐላዊ በሚሆን በተቀበልከው መከራ ቁስል ነፍሳችንን ፈውስ። አሜን። ይህን የመሰለ ወንጌል አለ በማርያም። እሺ እንደሱ ካልከኝ ደግሞ እኔም ልዘግባ። እኔም በስሱ ልዘግባ። እግዚአብሔር አብ በሚባል ለ2 ሰዓት ኢየሱስ ክርስቶስ ከንፈሬን ሳመኝ ጣፈጠኝም የሚል አለ። ምን ትምህርት ነው? ምን ላይ ጸጋ በሚባል የእናንተ ታምራችሁ ላይ ነው። ጣፍጠኝ ይላል። አዎ ለ2 ሰዓት ከንፈሬን ሳመኝ ጣፍጠኝ ይላል። አዎ ለ2 ሰዓት። ኦኬ እሺ። ሌላም ደግሞ ቆይ ይሄ ግራ አጋባ። መጽሐፍ ቅዱስ ላይ የታሪክ እንዳለ አታውቅም? እሺ ኧረ ነገረኛ አለ። ይሄ ታሪክ ምን ላይ ያለ መሰለህ? ሁለተኛ ነገሥት ነቢዩ ኤልሳ ሁለተኛ ነገሥት ነገረኛ ላንብበው። ምዕራፉ የቱ ጋር እንዳለ ባላቅም እንደሱማ ባላቅም ሳይሆን ብትነግረኝ መጽሐፍ ቅዱሳዊ ስለሆነ ንገረኝ። ላምጠው ግን ጠብቀኝ። እሺ ሁለተኛ ነገሥት ነው ግን ላምጣልህ። ቆይ እሺ ተባረክ። ዘራ ብሩክ ነው።
ሌላም አለ። አይ ብዙዎቹን ከነ መጽሐፉ መጥተው ሊነበሩ ይችላል። እኔ አሁን የምነግርህ ምን አለ መሰለህ ዮኒዬ፣ ምን ልልህ ፈልጌ መሰለህ፣ እኔ ልልህ የምፈልገው ሳሞ የሚል ቃል አምጣ። ሌላም ልነግርህ እችላለሁ። ገባ? ብዙ ነገሮች አሁን ሳሞ አይደለም ሳሞ ሳይሆን ይኸውልህ ምን መሰለህ፣ ቆይ በቦታውን ላምጣ እንጂ አምጣልኝ። ኤልሳ ነው እያሉ ነው እዚህ ጋር ጴንጤዎች ጻፉልኝ ጥቅሱን ፕሌስ። እናንተ ጋር ጥቅስና ነቢዩ ኤልሳ የእኛ ስለሆነ ቶሎ አምጡ። ኤልሳ ነው። ቆይ ቀስ በል ቢኒ፣ ብዙ አታሽ ጎድጉዱ፣ ቀስ እያልን ነው። አሁን የዮሐንስ ወንጌል 4:24 ምን ይላል? እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ከኋላ ያለው ስዕል ምንድን ነው ይላል። እሱን ቀስ እያልን ቤተሰብ ስነ ስርዓት ምን አለ መሰለህ፣ እንደዛ አይነት ከሆነ በቤተክርስቲያን ውስጥ በቸርች ውስጥ አንተ በገባ በቸርች ውስጥ መስቀል አይታላ። መስቀል ለምን ምን ያስፈልጋል? መስቀል አይሰገድለትም። ለዛ መስቀል ግን ምን ያደርጋል? መስቀሉ ምን ያደርጋል? ጥሩ መስቀል ብቻ ሳይሆን ሌላ ፕሮቴስታንት ቤት ውስጥ የስዕሎች አሉ። የመድኃኔዓለም ስዕል የሌሎችም ያለው አለ። ልነግርህ ነው። ያ ስዕል ማስተማሪያ ነው። ለምሳሌ መስማት ለተሳናቸው ሰዎች አይተው እንዲማሩበት ክርስቶስ መሰቀሉን፣ የክርስቶስን ትምህርት መስቀል ላይ መሰቀሉን ምናምን ማስተማሪያ ነው። ፕሮቴስታንት አሉት ስዕሎች አለ፣ በደንብ ስዕል አለ፣ ማስተማሪያ እንጂ የሚሰገድላቸው የለም። ገባ? አሁን ሌላ ታሪክ የሚመጣው ምን መሰለ? ስዕሉን አስቀምጠ ስትሰግድ ናው ጥያቄ ይመጣል። ፎር ዋት ሪዝን? አሁን እኔ እዚህ ምስል ላይ አሁን እኔ እየነገርኩ ነው። እዚህ ምስል ላይ የአምልኮ ስግደት አልሰግድም። የአምልኮ አላልኩም። ስግደት ምን ይላል? ስግደት የክብር ስግደት ብሎ በስነ ስርዓት አስቀምጦ መጽሐፍ ቅዱስ አንዷን ነው ብዙ ጊዜ ስትጠቅሷት ባየው ለንጉሱና ለእግዚአብሔር ሰገደ የሚለውን ሁልጊዜ ታመጧታላችሁ። ያቺን እንደ ምክንያት ትወስዳላችሁ። መጽሐፍ ቅዱስ ደግሞ ደጋግሞ ምን ብሎ ጽፎልሃል? መልአኩም አታደርግ የሚለኛል ላይ ነው ፎከስ የማደርገው። አንድ ሁለት ነገሮች ሲደረጉ ይቺን ነገር ኦርቶዶክስ ሮጣ ትወስደዋለች። ሌሎቹ መጽሐፍን እኛ እኔ አንድ ነገር ልበልና ትቀጥላለህ። እችን ብቻ ምን መሰለህ፣ አሁን ፕሮቴስታንትን ብታመጣው ሙሉን ፓኬጅ አድርጎ የሚመጣው ኢየሱስ ክርስቶስን ነው፣ የእግዚአብሔር ልጅ ነው። ስለ ፓስተር ስለ ሉተር ምናምን ተደንቆ ተጨንቆ ሲያወራልህ አትሰማም። በዶን ኬርባታ ሰብኮ የሄደ ነው። ልነግርህ አሁን ኦርቶዶክስ ጋር ስመጣ ለክርክርም ለምንም የሚመጣው ጉዳይ በክርስቶስ ጉዳይ አይደለም። የሆነን ሹሉቃን ጠበቃ ቆመ ትመጣለህ። This is the biggest problem we have. የሆነ ሰውዬ መዳን አልችልም። እኔ ልናገር አሁንም እኛ ኢየሱስ ክርስቶስን ቀዳሚና ዋነኛ እንደሱ እኩል አድርገን የምናይበት ምንም አይነት ምክንያት የለንም። አረ በጌታ በኢየሱስ አዳምጠኝ። እኔ የምነግርህን ስማኝ። እኔ ኢየሱስ ክርስቶስን እዚህ መጽሐፍ ቅዱስ ላይ ሞባይል ያነሳው መጽሐፍ ቅዱስ ላይ በኢየሱስ ክርስቶስ ያገኘሁትን የዘላለም ሕይወት አላገኘህም ብሎ ሌላ ገድላት ላይ ቢጻፍ አልቀበልም። እሺ እንስማማ። አንተ አሁን ስለነገርከኝ ተባረክ። በአንተ አሁን ባልከኝ ነው። አንድ አባቴ አንተ ብቻ ሳይሆን ብዙዎች ስለሚሰሙ እሺ፣ እኛ ኦርቶዶክሳውያን ኢየሱስ ክርስቶስን በዜማ በዝማሬ በማህሌት በቅዳሴ ገብቷል የምናከብርበትና የምንጸልየው ወደ እሱ ነው። ወደ አምላካችን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ነው። ቀዳሚ ነው ኢየሱስ ክርስቶስ በቤተክርስቲያን ላይ ቀዳሚ ነው። እኔ እንደ ኢየሱስ ክርስቶስ እኩል የማየው ምንም የለም። እናቱን ድንግል ማርያምን ወልደዋለች እንጂ
ገባ? ለእኛ መዳን ምክንያት ሆናለች እንጂ እንደ ኢየሱስ ክርስቶስ እኩል አናያትም። ለምን? ኢየሱስ ክርስቶስ አምላክነቱን ትቶ ነው የመጣው። ለምንድን ነው የመጣው? አምላክነቱን ትቶ እኛን ለማዳን። ስለዚህ እኛ ኦርቶዶክሳውያን ለክርስቶስ ያለን ፍቅር ከፍ ያለ ነው። በተአምር ለሌላ እኩል እናደርገው አንችልም። ግን ቅድም እንዳልኩ አንዳንድ ሰዎች፣ አንዳንድ ግለሰቦች ከእውቀት ማነስ የተነሳ የሆነ ነገር ቢናገሩ የቤተ ክርስቲያን አስተምሮ ነው ማለት አይቻልም። ነውር ነው። አይቻልም። ይሁን ያለው ወደዚህ ልምጣ። እግዚአብሔር ይወገዝ። እኔ ልወገዝ። አንተ ቅድስት ድንግል ማርያም ተነስታለች በስጋዋ ብለህ ታምናለህ ወይስ አታምናለህ? ቴንኪው ቅድስት ድንግል ማርያም እኛ መጽሐፍ ቅዱስ ብቻ የምንል አይደለንም። ለምሳሌ ያክል የቅድስት ድንግል ማርያምን መነሳት ካዩ ሐዋርያቶች መካከል አንዱ ሐዋርያው ቶማስ ነው። ገባ? ቶማስ ከግብፅ ሲመጣ ድንግል ማርያም ጋር የተገናኘ እንደነበረ የመጽሐፍ ቅዱስ አዋቂዎች ይናገራሉ። ስለዚህ ድንግል ማርያም የተነሳችው እኔን ለማዳን አይደለም። ቶማስ ስለ ቅድስት ድንግል ማርያም መጽሐፍ ቅዱስ እዚሁ ጋር ነው። አይዞሽ አባቴ፣ ችግር የለውም። ቶማስ በምድር እያለ ስለ ቅድስት ድንግል ማርያም አንድ ነገር ትንፈሽ ብሏል። ያራዳል ይዘግበል። ልጨርስልና እመጣልሃለሁ። ኢቫዴስ የተባለ ጸሐፊ ስለ ድንግል ማርያም መነሳት ገብተዋል። በራሱ በሆነ መጽሐፍ አስቀምጧል። ድንግል ማርያም ስትሞት የ64 ዓመት ዕድሜ ኖሯል ነበር የሞተችው። ነገር ግን በልጇ ኃይል የተነሳ ነው ያረገችው። በልጇ ኃይል የተነሳችው ለምን? ኤልያስ እንዳልሞተ ገባ? ኤልያስ ሞትን አልሞተም፣ አረገ እንጂ። ሄኖክ ሞትን አላየም። ገባ? ሄኖክ ሞትን አላየም። ሙሴ ሞተ ተባለ እንጂ የሙሴ ሬሳ አልተገኘም። እነዚህ በግለሰብ ደረጃ ሰው ሆነው ይህንን ያክል ክብር ካገኙ ድንግል ማርያም መለኮትን ወልዳ አምላክን በስጋ ወልዳ እነሱ ያገኙትን ክብር አታገኝም ብሎ መናገር ዴፊኒትሊ ሮንግ ነው። ለምን? እኛ በመጽሐፍ ቅዱስ ብቻ አማኞች አይደለንም። ሌሎች ትውፊቶች አሉን። በትውፊት እናምናለን፣ ብራዘር እናምናለን። ከዚህ የተነሳ ነው ድንግል ማርያምን አረገች ብለን የምንለው። እዛው ላይ ጥያቄ ስላለኝ ነው ማብራታ። ጥያቄ ምን መሰለ? እዛው ላይ ቶማስ ምድር ላይ ያለች አንድም ነገር ስለሷ አልተናገረም። ታዲያ ቶማስ እንዴት አያል ልትል ቻልክ? ቶማስ ስለ ጴጥሮስ ተናግሮ ያውቃል? ስለ ጴጥሮስ ተናግሮ ያውቃል ቶማስ? ኦኬ፣ ስለ ጴጥሮስ አልተናገረም እና ስለዚህ ስለ ጴጥሮስ ያልተናገረው ቶማስ መጽሐፍ ቅዱስ ላይ ስለ ድንግል ማርያም ይናገራል ብለህ ስለ ጴጥሮስ ጴጥሮስ አድርጓል ብሎ እሱ አላወራ። መጠበቅ የለብህማ። አሁን ይኸውልህ ምን አለ መሰለህ መጽሐፍ ቅዱስ ላይ ስለ ድንግል ማርያም አላወራም። አሁን አንተ በስጋ ተነስታለች ነው የምትለው አይደል? ቆይ በስጋ ተነስታለች ነው የምትለው። አዎ ይሄ የሆነው አንዴ ያልከውን ቼክ ለማድረግ ነው። መቃብሯ ተፈንቅሎ ተነስታለች ነው የምትለው አይደል? መቃብሯ ተፈንቅሎ ተፈነቃቅሎ የሚባለውን የአማርኛ ወርድ እኔ እዚህ ጋር ባልጠቀምም የክርስቶስ ሲሆን የክርስቶስ ሲሆን መጽሐፍ እንትኑ እንዲያውም ያስቀመጡት ትልቅ ነው እንዳይነሳ አድርገው ምናልባት ሊነሳ ብለው ያደረጉት የክርስቶስን ግብዳ ነገር አድርገውበታል። እሱም ፈንቅሎ ነው ክርስቶስ የተነሳው አይደለም ነው ወይስ አይደለም? ማን ያንከባልልኛል? በማርቆስ ወንጌል ምዕራፍ 16 ላይ መልአኩ እንዳንከባልለው ይናገራል። አሁን ድንግል ማርያም እንዴት ነው የተነሳችው? ተፈነቃቅሎ ነው? ምን ሆኖ ነው? እኔ ድንግል ማርያም መነሳቷን የምነግርህ ለአንተ በክርስቶስ በልጇ ኃይል ልጇ ላይ ባለው ኃይል የተነሳ ማን ሞትን እንዳላየ ሄኖክ ሞትን እንዳላየ ማን ሞትን እንዳላየ ኤልያስ ሞትን እንዳላየ ማን ሞትን እንዳላየ ሙሴ ሞተ ተባለ እንጂ ሬሳው እንዳልተገኘ ድንግል ማርያምን መለኮትን በስጋ የወለደች ድንግል ማርያምን ይሄንን ክብር ነው ያገኘችው። ልጇ ነው ያስነሳት። እኔ ደግሞ እንዳልተነሳች መቃብሯ እስካሁን እንደሚጎበኝ
በማስረጃ ላሳይ። የማን በምን ይታወቃል? እኔውስ የኔ ነው ብላለች። አምጣ የኔ ነው ያለች በስነ አንተ ኢየሩሳሌም ስትሄድ በስነ ስርዓት ያሳዩሃል። እዛ ይሄኛው ስቱሮማን ፋላሲ ነው የሚባለው። ስማኛ የማኝሁን የአበበ ይሁን የአልማዝ ይሁን የከበደ ያውቃሉ እንደ ክርስቶስ የማይታወቅ ለምን እንደማይታወቅ አንድ ለምን እንደማይታወቅና እንደሚታወቅማ ልንገርህ። የክርስቶስ መሆኑን ሄደው ሁሉም ሰው ይመሰክራል አይደለ? ክርስቶስ መቃብሩ የክርስቶስ ሞቶ የተቀበረበት ቦታ መቃብሩን ሰው እየሄደው ይጎበኛል አይደለ? ነው አይደለም? ነው አይደለም? ስለዚህ ማርያምም ሞታ የተነሳችበት ካለ እሱን ሄደው ይጎበኛል። የነ ጴጥሮስን የሌሎችንም ይጎበኛል። እስራኤል ተባረክ። አሁን ደግሞ የማርያምን እኔ ላሳየ እና ከነ ማስረጃው ነው። አንተም ምናልባት እስራኤል ያሉ ወዳጆች ካሉ ደውለህ ጠይቅ። አንዴ ላሳይ ማብራታ እመቤታችን ቅድስት ድንግል ማርያም የተቀበረችበት መቃብር ነው። እሱን አይተን እየወጣን ነው ያለ ነው። በህይወት ዘመኗ ጌታችን ኢየሱስ ክርስቶስን የወለደች ትውልድ ሁሉ ብፅዕት የሚሏት ቅድስት ድንግል ማርያም እዛ አሁን በቪዲዮ ያያችሁት ቦታ ላይ ተቀብራለች። መቃብሩን አይተን እየወጣን ያለ ነው። የኢየሱስ መቃብር ግን ባዶ ነው። የእሷ መቃብር የት አለ? አጥንቱን ያሳየኛ። አጥንቱ ባዶ ነው። አጥንቱን ያሳየኛ። የእሷንም የመቃብር ቦታው እና ቦታው አይዞህ አዳምጠኝ። አዳምጣለሁ። እሺ የት መቃብሩ ቦታ የተቀበረችበት አጥንቱን አውጥቶ ያሳየኝ። እዛ የተቀበረ ይሄ መረጃ አይሆንም። ቆይ መረጃ አይሆንም። መረጃ አይሆንም። ጎበዝ ልጅ አንዴ ማዳመጥም ጥሩ ነው፣ አይጎዳም። ስለዚህ እንደማይጎዳ ልነግርህ ፈልጌ ነው። የቅድስት ድንግል ማርያም አሁን መነሳቱ ጥቅሙ ጻድቅ ሴት እንደሆነች ማንም ያውቃል። ጻድቅ ናት ቅድስት ድንግል ማርያም። የተመረጠች ሴት ናት፣ የተወደደች ናት፣ የተከበረች ናት። ትውልድ ሁሉ ብፅዕት የሚሏት። ስለዚህ የቅድስና ቦታ እንደምትሄድ ማንም እስላሙ ጋር ብትሄድ ጥያቄ የለው። የቅድስና ቦታ የምትሄድ እናት ጋር ክርክር ለማንሳት ካልሆነ በስተቀር ጥቅሙ ምንድን ነው? አሁን የእሷ እሺ ተነሳች በስጋ አሁንም ለአንተ ልንገርህ። ለምሳሌ ግን ድንግል ማርያም እንግዲህ ተነሳች ተብሎ በሚታስብበት ሰዓት የተነሳችው የመጀመሪያው ለደምረው ጥቅም አይደለም። ደምረው የሚያገኘው ጥቅም የለም። የዘላለም ሕይወት የሚያገኝበት የለም ደምረው። ነገር ግን እርሷ የተነሳቸው ክርስቶስ ኢየሱስ ባለው መለኮታዊ ስልጣን መሰረት ነው። እናቱን ያስነሳት እንድትነሳ ያደረጋት ክርስቶስ ኢየሱስ ነው። ገባ? ይህ የእሷ መነሳት አንተ ክርስትና ሕይወት ላይ የሚጨምርም የሚቀንስም ነገር የለም። ለመጽሐፍ ቅዱስ ላይ ለመጽሐፍ ለምን ተቸገረ? ብትነሳ አስነስቻታለሁ። መጽሐፍ ቅዱስ ላይ ብዙ ያልተጻፉ ነገሮች እኮ አሉ። ቆይ ይሄ በጣም ክሪቲካል የሆነ ነገር ነው። ከመጽሐፍ ቅዱስ ላይ ክሪቲካል ከሆኑ ነገሮች መካከል ይሄ ትልቅ ነገር ነው። ይሄን ትልቅ ነገር ክርስቶስ አይጽፈውም ብዬ ወይም ደግሞ ሐዋርያቶች አይጽፉትም ብዬ አላስብም። ምክንያቱም እንዲያውም አንዳንድ ብዙም ቦታ የማይሰጣቸው ነገር ተጽፈዋል። ይሄን የመሰለ ተአምር ሐዋርያቶች ላጥ ብለው ሄዱ ነው የምትለው? እስጢፋኖስን ታውቃለህ? መጽሐፍ ቅዱስ ላይ አለ ሐዋርያ ሥራ ምዕራፍ 8 ላይ በድንጋይ ተወግሮ የሞተውን እስጢፋኖስን አይተሃል? የእሱ መሞት መጽሐፍ ቅዱስ ጽፎታል። የጴጥሮስን መሞት መጽሐፍ ቅዱስ ጽፎታል? አልጻፈውም። ቴንኪው። ሁሉ ነገር መጽሐፍ ቅዱስ ላይ እንዲጻፍ አትጠብቅ። ለዚህ ነው መጽሐፍ ቅዱስ ብቻ ብለህ አትመንምልህ። እሺ መሞቱ ግን አይውልህ። ጴጥሮስ መሞቱን ታምናለህ? ጴጥሮስ መሞቱን ታምናለህ? ያውም ማለት ነው ጴጥሮስ ልንገርህ፣ በመጽሐፍ ቅዱስ አዋቂዎች ገባ እንደ ኢየሱስ ክርስቶስ ሊሰቅሉ ሲሉ ዘቅዝቁኝና ግደሉኝ ነው ያላቸው።
እንደሱ መሞት አልፈልግም ብሎ ነው የተናገረው። ይህንን በታሪክ በትውፊት ነው ተጽፎልህ አንተ ጋር የሚቀርብልህ ለዚህ ነው አባቶች ሐዋርያዊ ቅብብሎች የሚያስፈልገን። ቆይ ንገረኝ አሁን። እሺ ልስማማልህ። በስጋ ተነስታ በ6 ወሯ ሄዳ ቶማስ አየር ላይ አግኝቷት እንዴት ሳላይሽ ብሎ ሩዋንዳ አድርጎት ምናምን ልመንልህ። ኦኬ ሆነ ልበል። ጥቅሙን ንገረኝ። ወደ ቤኔፊት ቤኔፊቱ ምን መሰለህ? እርሷ የአምላክ እናት መሆኗና አምላክ በሞት ላይ ስልጣን እንዳለው ጌታችን መድኃኒታችን ኢየሱስ ክርስቶስ በሞት ላይ ስልጣን እንዳለው ለእናቱ አሳየ። ለእናቱ ይህንን በሞት ላይ ስልጣን እንዳለውማ ይኸውልህ፣ በሞት ላይ ስልጣን እንዳለው እና አልዓዛርን የሞተ የ4 ቀን ሬሳን ስሙን ጠርቶ ከሬሳ ቦታ ላይ ሲያስነሳዋል። አይገናኝም። አልዓዛር ደግሞ ሞተ። ማርያም እኮ ደግማ አልሞተችም። ድንግል ማርያም ደግማ አልሞተችም። ልዩነቱ ይሄ ነው። ልዩነቱ አልዓዛር ደግሞ ሞተ፣ ተነሳ፣ ደግሞ ሞተ። ድንግል ማርያም ደግማ አልሞተችም። እኔ ምን እናድርግ መሰለ 66ቱ ስለማይበቃ 81ዱ ላይ አሳየ ማለት 81ዱ ላይ ቅድስት ድንግል ማርያም ሞታ መነሳቷን አሳየ። 66ቱ አይበቃም። 81 እናድርገው። 66ቱ መጽሐፍት የተጨማሪ አዋል የሚባሉ መጽሐፍቶች 15ቱ ጭማሪ መጽሐፍቶች ገባ አዲስ ኪዳናዊ ይዘት ያላቸው ሳይሆኑ በብሉይ ኪዳን በ400 ዘመን እግዚአብሔር ጸጥ ባለበት ዘመን በ400 ዘመን የተጻፉ ናቸው ተብሎ ነው የሚታስቡት። ነገር ግን በአዲስ ኪዳን 27ቱ መጽሐፍት ላይ ገባ እኔ እናንተ በምናምንበት 27ቱ የአዲስ ኪዳን መጽሐፍት ላይ ግን ተመሳሳይ ነገር ነው ያለው። ገባ እንዳረገች የሚጻፍ ነገር የለውም። ገባ ከ81ዱ አምጣ በለው ምናምን ብለው የሚጽፉልን ሰዎች ስላላወቁ ነው። 81ዱን እኛ የምንቀበልበት አቀባበል ምን እንደሆነ ስላልተረዱ ነው። እሺ ወንድሜ፣ ለዛ ነው ድንግል ማርያምን እኛ አድርጋለች ብለን የምንለው የልጇ የክርስቶስ ኢየሱስ የመለኮታዊ ስልጣን እንድናውቅ እንድንረዳ ለእናቱ በሞት ላይ ስልጣን እንዳለው እንዳሳያት እንድታውቅ ነው እንጂ ለአንተ ለዘላለም ሕይወት ገባ ለአንተ ለዘላለም ሕይወት ልክ ክርስቶስ ኢየሱስ ሞትን ድል አድርጎ እንደተነሳው አይነት እንደሆነ አይደለም የምናምነው። ገባ እንደዛ ያድርገን ኮምፔር እንዳታረግ ይለያያል ማለት ነው። እሺ አባቢ ቴንኪው። ስለዚህ ሌላው ቅድስት ድንግል ማርያም ትመጣለች የሚል ነገር አለ። ለፍርድ ቀን ትመጣለች የሚል ነገር አለ። እሱንስ ታምንበታለህ እንዴ? ይሄ እኮ እንኳን ድንግል ማርያም ይቅርና እኮ 12ቱ ሐዋርያቶች እኮ በ12ቱ የእስራኤል ነገሮች ላይ ትፈርዳላችሁ ተብለዋል እኮ። እሱ ተጽፏል። በቃ 12ቱ ሐዋርያቶች በእነሱ ላይ ትፈርዳላችሁ ያለ ለ12ቱ ሐዋርያቶች የተሰጠ ስልጣን ገባ ለእናቱ ለድንግል ማርያም እኔ አሁን ይሄኛው ነው ድንግል ማርያም ትፈርዳለች የሚል መታ ትፈርዳለች የሚል እኔ አላነበብኩም። በመሰረቱ እነዘሜ አንብበውታል ይላል። አይ እኔ እንጃ። እኔ አሁን የእነዘሜ መጽሐፍ ላይ መታ እንደምትፈርድ ተጎናጽፋ ምን ለብሳ ትመጣለች ይላል። መምጣቷ እኮ ትመጣለች። ብልጭ መምጣት እኮ ትመጣለች። ድንግል ማርያም እኮ አይደለም ድንግል ማርያም ይቅርና 12ቱ ሐዋርያቶች ይመጣሉ እያልኩ ነው እኮ ይመጣሉ እያልኩ ነው እኮ ክርስቶስ ኢየሱስ በሚመጣበት ሰዓት ገባ በሚመጣበት ሰዓት በመላእክት ታጅቦ በጻድቃን በሰማዕታት ታጅቦ እንደሚመጣ እኮ ግልጽ ነው። ግን ድንግል ማርያም ስትመጣ እንደ ልጇ እንደ ክርስቶስ ለፍርድ ነው የምትመጣው የሚል አስተምሮ ካለ እጠይቃለሁ። መምህር ዘበነን ጠይቀው። ድንግል ማርያም ምንፍቅና የመጣ ጥያቄ ነው የሚመጣው መጠየቁ ብቻ ነው። ለፍርድ የሚመጣው ኢየሱስ ክርስቶስ ብቻ ነው። የምንነግረው ለፍርድ የሚመጣው አሁንም አምጣ መጽሐፍ እንደዛ አምጣና መጽሐፍ አይደለም ዶክተር ዘበነ የኦርቶዶክስ ኖ መጽሐፍ ዶክተር ዘበነ ሊናገር የሚችልበት መጽሐፍት ነው ማምጣት አለብህ። እኔ ማሳመን የምችለው እኮ በዶክተር ዘበነ አለም። በዶክተር ዘበነ እኮ የተመሰረተ ዶክትሪን የለንም እኛ። እሺ አይ መምጣቷን ካመንክ መምጣቷ ላይ እኮ ትንሽ ነው የጨመረው ዘቤ
ትፈርዳለች። ውጣ ከግለሰብ አሁን ለምሳሌ ግን ሐዋርያው ዘላለም ስማኛ፣ አዳምጠኛ። ሐዋርያው ዘላለም እግዚአብሔር አያውቅም ብሏል። እግዚአብሔር አያውቅም ብሏል። አሁን ሐዋርያው ዘላለም እግዚአብሔር አያውቅም ብሏል። እግዚአብሔር ያውቃል አያውቅም ብዬ ስለ ሐዋርያው ዘላለም ልከራከር? ጻፉ። የኦርቶዶክስ ልጆች ቅድስት ድንግል ማርያም ስትመጣ ለመፍረድ ትመጣ የለ ቤተሰብ በግድ ልታሳምን? በግድ አይደለም። እኔ በግድ ምን አሳምን ነገር ነው የምነግርህ። ጴንጤ ነው ትመጣለች፣ ኦርቶዶክስ ይላል አስተምረዋል። ጴንጤ ነው ትመጣለች ያለው ጴንጤ ነው። ኖ ማርያም የሚል ኖ ዘበነ ያለውን ላሰማችሁ አመጣም። እኔ ነገርኩህ። ይኸውልህ ጌታን ይላል። አልተረዳኝም። አድኝን የሚሉበት ሪዝን ዋናው ከልጅሽ አይደለም የሚሉት እመቤቴ አድኝኝ ብለው የሚሉበት ሪዝናቸው እኮ ይሄ ነው። ማብራበር ነው። አሁንም ዮኒ አይምሮውን አስተካክሎ ምንድን ነው የምታስተካክለው? እኔ አስተካክዬ ነው የማወራው። ደግሞ ወደ እኔ አትምጣ። እኔ የሚባለውን ነው። የኦርቶዶክስ በደንብ አስተማሪ ነው ማመጣ። ይኸውልህ አዳምጠኛ። እኛ ኦርቶዶክሳውያን አሁንም ኢንፋለብል ወይም ደግሞ ስህተት አልባ ብለን የምናምናቸው ሁለት ነገሮች አሉ። ምን? ቤተክርስቲያንና መጽሐፍ ቅዱስ ኢንፋለብል ናቸው ብለን የምንቀበለው ገባ? ኢንፋለብል። ከዛ ውጭ ግን ሰዎች ይሳሳታሉ። ገድላት ድርሳናት ይሳሳታሉ፣ ሊሳሳቱ ይችላሉ፣ ሊታረሙ ይችላሉ። ሊታረሙ ስለሚችሉ ነው ሚያዝያ ላይ ኢትዮጵያ ውስጥ ሲኖዶስ ቁጭ ብሎ በገድላት ድርሳናት ዙሪያ ላይ ውይይት ያደረገው ሲኖዶስ ቁጭ ብሎ ገባ? ሲኖዶስ ቁጭ ብሎ። ስለዚህ አንተ በመጽሐፍ ቅዱስ ላይ የምታገኘውን የዘላለም ሕይወት ማወቅ ነው እንጂ ያለብህ ገባ? ልክ እንደ ሌሎቹ ዘለ አንደኛ ነገር ገድላት ድርሳናትን መጠየቅ መማማር የሚችለው ያመነ ሰው ነው። ይህ አማኝ ስለ ገድላት ድርሳናት መነጋገር አይችልም። ይህ አማኝ መጀመሪያ ማመን አለበት፣ በመጽሐፍ ቅዱስ መግባባት አለበት በመጽሐፍ ቅዱስ። ከዛ በኋላ ነው ወደ ገድላት ድርሳናት የምንገባው። ስለዚህ እኔ የዘላለም ሕይወቴን በገድላት ድርሳናት በተጻፈ ላጣው አልችልም። መቼም አላጣው ገባ? የዘላለም ሕይወቴን ያገኘሁት በመጽሐፍ ቅዱስ ክርስቶስ ኢየሱስ በመስቀል ላይ ባፈሰሰው ደምና በቆረሰው ስጋ ነው። ይሄኛውን ልክ አይደለም የሚለኝ ገድላት ድርሳናት ካለ አልቀበልም። ይኸው የተጻፈም ደግሞ ሊኖር አይችልም። የሚላክልን አታንብብ። እናንተ ጌታን ሪሰርች እያደረኩ ነው። እንዲያደረኩ ማነው የሚልክልኝ? እኔ ራሱ ሙሉ መረጃ እኔ እኮ ላይብረሪ ነኝ ብሮ። ቀስ ማን ይልክልኛል? እንዳልኩ ነው። እኔ ራሴ እኮ ሙሉ ሰርች ሳረግ የምውል ሰው ነኝ ብሮ። እኔ ላንብብልህ ብራዘሯ፣ ላንብብልህ በጣም የምነግርህ ማለት ነው። ኦርቶዶክስ ይህንን የመጽሐፍ ቅዱስ ቃል መቼም ልሽረው አይችልም። ምን የሚለው ላንብብልህ፣ ትሰማኛለህ? ዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም የሚል አንድ በል ወንድሜ፣ አንድ በል። ሌላው ልምጣለህ። ሌላው ይህንን ቃል ደግሞ ቤተክርስቲያን ትቀበላለች። ምን የሚለውን ቃል? ነገር ግን ስማኝ በደንብ አድርገህ ይኸውልህ፣ ሮሜ 5:8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ ስማኝ በእናትህ ማርያምን አዳምጠኝ። ይልቁንስ እንግዲህ አሁን በደሙ ከጸደቅን፣ ደምሮ የጸደቀው በምኑ ነው? በደሙ ነው። ሰምተኛል ብራዘርዬ? ስሙልኝ። ይሁን መጽሐፍ እንደውም 80 ላይ ላንብብልህ። 80 ላይ በደንብ አድርገህ እንዳስረግጥልህ ማለት ነው። 80 ላይ ኦኬ፣ አንድ ጠብቀኝ። 80 ላንብብልህ። 80 ላንብብልህ አባቴ እምነግርህ ማለት ነው። 80 ላይ ያለው ላንብብልህ።
እንደዚህ ይላል። ይኸውልህ 80 ያዱ ላይ ቆይ ከ80 ያዱ ዶክተር ዘበነ እኔ ያሳያቸዋለሁ ስላላችሁ የኦርቶዶክስ ትልቅ አስተማሪ አቁሞ አንድ እኔ ልጨርስና ከዛ እንነጋገርበታለን። እንደዚህ ይላል። ይኸውልህ 80 ያዱ ላይ ነው እንግዲህ 80 ያዱ ላይ እንደዚህ ይላል። እንግዲህ በደሙ ዛሬ ነው የሚለው 80 ያዱ ላይ እንግዲህ በደሙ ዛሬ ከጸደቅን ከሚመጣው መከራ በእርሱ እንድናለን። እግዚአብሔር ይመስገን። አይታ 80 ያዱ ላይ የተጻፈ ነው። ምን ነገር ኦርቶዶክስን አለመቀበል አትችልም። እና ልጨርስልህ እኛ የእግዚአብሔር ጠላቶች ስንሆን በልጁ ሞት ይቅር ካለን በመሞት በልጁ ሞት ይቅር ካለን ከታረቅን በኋላ እግዚአብሔር ይመስገን ከታረቅን በኋላ በልጁ ሕይወት እንዴት የበለጠ ያድነን። በዚህ ብቻ አይደለም፣ በእርሱ ይቅርታውን ባገኘንበት በጌታችን በኢየሱስ ክርስቶስ በእግዚአብሔር ዘንድ እንመካለን እንጂ። ብራዘር ይህንን ማለብልህ የኦርቶዶክስ እውነተኛ ፒላር የሆነውን ትምህርቷን ነው። ገባ አይደለም? የማይነቃነቀው ትምህርቷን ነው። እኔ የጸደቅኩት ክርስቶስ በክርስቶስ ደም ነው። ይህንን አልጸደቅም ብሎ የሚመጣ ምንም ነገር ልንቀበል አንችልም። ምንም ነገር ልንቀበል አንችልም። ይሄ 81 መጽሐፍ ነው። ልቀጥልልህ። እኔም በመሀል ብገባ ጥሩ አይደል? ለጤና አንድ ነገር ልንገርህ። አሁን አንድ ነገር ልንገርህና ከዛ ትቀጥላለህ። ቤተክርስቲያን ገባ? ቤተክርስቲያን ዶግማዋ ወይም ደግሞ ዶክትሪኗ የተመሰረተው በክርስቶስ ላይ ነው። በግለሰብ አስተምሮ የተመሰረተ ዶግማ የላትም፣ አስተምሮ የላትም። ተረዳኝ? አንድ ግለሰብ የፈለገውን ነገር ቢናገር ገባ? ያ ግለሰብ ቤተክርስቲያንን ሊወክል አይችልም። ትክክለኛ ነገሩ ቤተክርስቲያንን ይወክላል። በሱ በስጋ ስሜቱ የተናገረው ነገር ግን ቤተክርስቲያንን ሊወክል አይችልም። ይህንን እወቅልኝ። መጀመሪያ ይኸው በድፍረት ነው የምነግርህ። ይህንን እወቅልኝ። አሰማው። ተባረክ። እንግዲህ እኔ እስከማውቀው መጀመሪያ ክብር ዝቅ አድርጌ አይደለም። ዶክተር ቴዎሎጂስት ነው። በጣም ዶክተሬቱ የተገኘው የመምህር ዘበነ በቴዎሎጂ ነው። በደንብ ነው የሚያስተምረው። ዴንቬሪያ ላይ ቤተክርስቲያን አለው። በቤተክርስቲያን ደረጃ የሚሰብክ የኦርቶዶክስ አባት ነው። ይሄን ሰው እንዲያቅፈልግ ማንም ተራ አንስቼ መንገድ ላይ ያለ አንስቼ ስለ ቤተክርስቲያን ምንም እውቀቱ የሌለው አንስቼ አይደለም የምናገረው የቤተክርስቲያን ቀኖኗን፣ ዶግማዋን፣ ሚስጥሯን፣ ትምህርቷን በደንብ አጠናቆ የተማረ በዶክትሬት ደረጃ ቴዎሎጂ የያዘ መምህር ነው ይሄን የሚናገረው። ተራ ሰው እንዳልሆነ እንድታውቁ ነው። አንቱ ልበል። ይቅርታ መምህር አንቱ መምህር ዘበነ ዶክተር ዘበነ ለማ። አሁን ለምን እንደዚህ እንደምትል ይገባኛል። ለምንድን ነው ልጨርስ እንጂ አስጨረስኩ አይደል እንዴ? ቀጥላ ገብቶኛል። ሀሳብ ልጨርስ ወደ ሀሳቤ። ስለዚህ ወደ ገደለው የብርሃን ጫማ ተጫማ ቤታችን ትመጣለች። የብርሃን ጫማ ተጫማ፣ የብርሃን መጎናጸፊያ ተጎናጽፋ፣ የብርሃን ዘውድ ደፍታ፣ የብርሃን መስቀል ይዛ፣ የብርሃን መነሳንስ ይዛ እመቤታችን ትመጣለች። የወርቅ መስቀል ይዛ ሌላ ምን መስቀል ይዛው መረጃ አይሆንም። እዩ ጩፋን ታመጣለህ እንዴ? እዩ ጩፋን ዶክተር ዘበነ ብለህ እዩ ጩፋን ታመጣለህ? እዩ ጩፋ ያለውን ልንገርህ። እዩ ጩፋ ምንም አያውቅም ስለ ወንጌል። ምንም አያውቅም እዩ ጩፋ። አንዴ እንስማ፣ አዳምጣ እንዴ። እዩ ጩፋ ምን አለ? እሺ ዩቱብ ላይ ግባና የሚለውን ልጨርሳ። ኧረ አዳምጥ በጌታ ልንገርህ። የአሁኑ ፔጅ ዩቱብ ላይ ግባና ሙሉን አምጣ። ሙሉን ያለበት ሙሉ አርጋለች ብላችሁ ምን ያደረግነ እዩ ጩፋ አልከኛ። እዩ ጩፋ ብለህ መሳቅ ስትጀምር ሙሉ ያለውን ነገር አዳምጠውና የዶክተር ዘበነ የቀሲስ ዶክተር ዘበነን ሙሉ ቪዲዮ አምጣ። ሙሉ ቪዲዮ
ያለውን ሙሉ ቪዲዮ የተናገረበትን ሙሉ ቪዲዮ አምጣ። በደምብ በቃ ቢያንስ 5 ደቂቃ 6 ደቂቃ የተናገረበትን ሙሉ ቪዲዮ አለ። ሙሉ እንዲያውም አለ። ይሄኛው እንዲያውም መልስ የሰጠበት ነው። አይዞህ በደንብ ነው የማመጣው። ንገረኝ ዶክተር ዘበነ። እኔ የፈለግኩት ምንድን ነው እኔ በኦርቶዶክስ ምንም አትበለኝ። አሁን ምንም ሳትለኝ አባቢ ምንም ሳትለኝ ዶክተር ዘበነ ተናገረ፣ ድንግል ማርያም ልትፈርድ መታለች ትመጣለች፣ እንደዚህ ያለ ብላል። አምጣ አሳየን። ስሙ አሁን ሲመጣ ደግሞ ሌላ ምክንያት እንደሚሰጥ ሙሉ አይዞ ስላለ ነው ማውራ። የማትሳሳት ቤተ ክርስቲያን አለች፣ የማይሳሳት መጽሐፍ ቅዱስ አለ። ፔሬድ። ማንም ከቤተ ክርስቲያን በታች ነው፣ ማንም ከመጽሐፍ ቅዱስ በታች ነው። ይሄ የኦርቶዶክስ አስተምሮ ነው። ክብር ምስጋና ለቅድስት ድንግል ማርያም ትሁን ለቤዛዊት ዓለም። ሁላችሁም ድንግል ማርያም ቤዛ ናት እያላችሁ ኮመንቱን አጥለቅልቁልኝ። ኢየሱስ ጌታ ነው። ክርስቶስን ትተህ ድንግል ማርያም ብትል ምን ትርጉም አለው? ክርስቶስን ትተህ ድንግል ማርያም ቤዛ ናት እያልክ ብትጮህ ምን ትርጉም አለው? የማርያም ቤዛነት ያድናል፣ ያጸድቃል። ቴንኪው። የማርያም ቤዛነት በምን መሰለህ? የማርያም ቤዛነት በምን የመጣ መሰለህ? የማርያም ቤዛነት በምትክነት የመጣ ነው። ቤዛነት ያድናል ወይ ያጸድቃል? የኢየሱስ ክርስቶስ ማኳስችን ኢዝ ዲፍረንት። ስማኛ እንዴ የጠየቁ ጥያቄ የቅድስት ድንግል ማርያም ቤዛነት ያጸድቃል አያጸድቅም? ምንም ትርጉም የለውም። ለአንተና ለእኔ ትርጉም የለውም። አዳምጠኛ። እኛ ኦርቶዶክሳውያንን የድንግል ማርያም ቤዛነት ሳይሆን ያጸደቀን የክርስቶስ ኢየሱስ ቤዛነት ያጸድቃል አያጸድቅም ነው የኔ ጥያቄ እኮ። አላጸደቀንም አልኩ እኮ። ግን አያጸድቅም አይደለ? የድንግል ማርያም ቤዛነትን ደግሞ አለመቀበል አንችልም። ብትቀበለውም ባትቀበለውም የማያጸድቅ ከሆነ ትርጉም አልባ ነው። ያጸደቀንማ ክርስቶስ ኢየሱስ በሞቱ ቤዛ ሆኖ እኮ ነው ያጸደቀን። ገባ? ያስታረቀን በሞቱ አያጸድቅም አይደለ? ድንግል ማርያም ግን ቤዛ ናት የምንለው ለምን መሰለ? ምትክ ስለሆነች ነው። አያጸድቅም ግን አይደል? ምትክ ናት እያልኩ ነው። ቤዛ የሚለው ትርጓሜው ምትክ ስለሆነች ነው። ወንድሜ ዛሬ የሆነች ነው ምላችሁ አንዴ አባቴ የቅድስት ድንግል ማርያም ቤዛነት አያጸድቅም ማለት አሁንም እየነገርኩ ነው። እሷን ብቻ ነገረኛ፣ ሌላ አትጨምርብኝ። ሌላው የክርስቶስን ስለተቀበልኩ ስለሚያጸድቀኝ ችግር የለብኝም። እኔ የቅድስት ድንግል ማርያም አይደለም የሌሎች በሙሉ ቅዱሳን ቤዛነት እኛን አያጸድቀንም ማለት አያጸድቀንም። ያጸድቀናል። ካላጸደቀን አትልፋ ዝም ብለህ በባዶ ያልኩ ነው። ስለ ቤዛነት ይሄ ቃል ይነበብ ምን ትርጓሜ ምን እንደሚሰጥ ሰጠ። ቆይ እኔ እኮ ልንገርህ፣ ቅድስት ድንግል ማርያም ቤዛ ናት ተባለች። እሺ ሌሎቹም ቤዛ ናቸው ተባሉ። እያዳመጥከኝ እንዴ? እና የነሱ ለነፍሴ ጥቅም አለው? ምንም ጥቅም የለው ማለት ነፍሴን አያድነው። ነፍስን ያዳነው የዘላለም ሕይወት የሰጠ የድንግል ማርያም ልጅ የሆነው ኢየሱስ ክርስቶስ ነው። አከተመ። ያጸድቅምማ አልክም አላልክም የሚጠቅም ነገር የለም። እቆን ነው ማዳመጥ ያለብህ። ክርስቶስ ኢየሱስን ደግሞ ያገኘሁት በማን ነው? ያገኘሁት ከሰማይ ነው? በእግዚአብሔር ነው እንጂ ከሰማይ ነው የወረደው። አዎ ያለ የነበር የሰውን ስጋ ተካፈለ። የሰውን ስጋ ተካፈለ። ከጠየቀኝ እኔ ነው የምመልሰው። ተረጋጋ። ኢየሱስ ክርስቶስ ያለ የነበረ የሚኖር አልፋና ኦሜጋ ዘላለማዊ ነው። ለሰዎች ኃጢአት ሲል ተዋርዶ መጥቶ እኛን ለማዳን በሰው ስጋ አደረ። የመረጠውም የሰው ስጋ የቅድስት ድንግል ማርያም ስጋ ነው። እሷን ደግሞ ሲመርጣት አክብሮ መርጧታል። አዳኙ ግን እሱ ነው። እንኳን እኛን አይደለም እሷን ያዳነው ክርስቶስ ነው። ለማርያም የምሰጣት ቆይ አንዴ ልዘግብሻ። ለማርያም የምሰጣትን ክብር ለምን እንደሆነ ታውቃለህ? እጅግ ከሴቶች ለይቼ ማከብራትን ምክንያቱን ልንገር። ለምን መሰለ? ኢማጂን ልጅህን አምላኬ እያለች ሽሩሩ ስትለው አምላኬ እኮ ያዳኝከኝ እኮ አንተን እያለች ማለቷ ከሴቶች በሙሉ ይለያታል። አሜዚንግ ገባ? ክብሯም ከሰው ልጆች ከሌሎቹ
በተሻለ ማከብራት ለዛ ለምን ሌሎቹ ኖርማል ልጅ ሆነው ነው ገባ ኮንፊውዝ የሚያደርግ ልጅ ልንገር በደንብ አድርጌ የማርያም ጥላቻ ብለው አንተ ሳትሆን የማርያም ጥላቻ ብለው ሳይሆን በጌታ በኢየሱስ ስም እስካሁን እኮ ስታወራ አንድ ነጥብ አልተናገርኩም። መጽሐፍ ቅዱስ ከፍተህ እንደፈለግክ ስታወራ አልተናገርኩም። መልካምነት እኮ ነው የተናገርኩት። እንዲያስከፋ አይደለም እኮ ስለ ቅድስት ድንግል ማርያም የምናገረው። መጽሐፍ ቅዱስ የሚለኝን ነው የምነግርህ፣ አልጨምርባትም። የተሰጣ ክብር መጽሐፍ ቅዱስ ላይ እናንተ ከምትሰጧት በላይ ስለሆነ ነው። መጽሐፍ ቅዱስ ያከበራት መርጦ መልአክ ልኮ አንቺ ከሴቶች መካከል የተባረክሽ ነሽ ያላት መጽሐፍ ቅዱስ ነው። ተግባባል ብሏታል መጽሐፍ ቅዱስ ራሱ ገባ። ኤልሳቤጥ ምን አለች? የጌታዬ እናት ወደ እኔ እንድትመጣ እንዴት ይሆንልኛል አለች። ክብር ተሰጧታል። ምን ይባላል ይሄ? ክብር 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 በሚለው የማዳን ስራውን የሰራው ግን በመስቀል ላይ የተሰቀለልኝ ኢየሱስ ብቻ ነው። ማክበርንና ማዳንን እየለያችሁ እያልኩ ነው። አንተ ይኸው ነገርኩ። ይኸውልህ አሁን እኮ የሰበኩ ቃል ክርስቶስ ኢየሱስ በሞቱ እንዴት እንዳስጠረቀን በደሙ እንዴት እንዳጸደቀን 80ዱ መጽሐፍ እኮ ነው የነገረኝ። ይኸውልህ 80ዱ መጽሐፍ ይሄ እኮ ትልቅ ወንጌል እኮ ነው የነገርኩ። ስለ ድንግል ማርያም ግን ስትመጣ የድንግል ማርያም ቤዛነትና የኢየሱስ ቤዛነት አንድ አይደለም። ሊሆንም አይችልም። አንድ አይደለም። ገባ? አንድ አይደለም። የድንግል ማርያም ቤዛነት እኔ ይህን ነገር አሁን እንደው ጴንጤ አያውቅም ልትለኝ ነው? አንድ አዳምጠኛ፣ ችግር የለውም። አዳምጠኝ። የድንግል ማርያም ቤዛነት የምንድን ነው? የምትክ ነው። ምትክ የሚሆን ነው። ገባ? ምትክ የሚሆን ነው። ለምን? ሰይጣን ሔዋንን ተጠቅሞ በአዳም በኩል ኃጢአት ወደ ዓለም አስገባ። ሰይጣን ሔዋንን ተጠቅሞ እግዚአብሔር ድንግል ማርያምን መርጦ ለይቶ ክርስቶስ ኢየሱስን አምጥቶ ወደ ዓለም ምን እንዲመጣ አደረገ? ሕይወት እንዲመጣ አደረገ። ምክንያት ናት የሚልን አምጣልኝና እናውራ። ተባረክ። መጽሐፍ ቅዱስ ላይ ቅድስት ድንግል ማርያም ምክንያት ሆናለች የሚለውን አሁን ቤዛ የሚለውን ቃል ነው የምንተረጉመው መጀመሪያ። ተባረክልኝ። የስ ኖ ትርጉሙን ሳይሆን መጽሐፍ ቅዱስ ለምን አትቀበልም? ትርጉሙ ይኸው መጽሐፍ ቅዱስ ለምን ፈራ? አልፈራው። እሺ ይኸው ላምጣላ። አልፈራው። ምን ያልኩት መጽሐፍ ቅዱስ ላይ ቅድስት ድንግል ማርያም ስለኛ ለመዳን ምክንያት ሆነች የሚለውን አንድ ጥቅስ አምጣ። አይ ስለኛ ለመዳን ምክንያት ሆነች የሚለውን አንድ ጥቅስ ምክንያት ሆና ለመዳናችን ምክንያት አልሆነችማ። አዳምጠኛ አባቢ። እጠብቃለሁ። ቤዛ የሚለውን ትርጉም ልንገርህ። ቤዛ ምን ማለት እንደሆነ ቤዛ የሚለው ትርጉም ምን ማለት እንደሆነ ልንገርህ። ይኸውልህ ቤዛ ላሳይህ ወይስ ታምነኛለህ? ኧረ አንብበው አባት። ቤዛ ማለት ትርጉሙ ስማ፣ የቤዛን ትርጉም ቤዛ የተያዘን ወይም የተወሰደን ነገር ለማስመለስ የሚከፈል ዋጋ ነው። የመጀመሪያ ምን የሚል ድገምላቸው። ቤዛ ማለት አንደኛው ትርጉሙ የተያዘን ወይም የተወሰደን ነገር ለማስመለስ የሚከፈል ዋጋ ነው አንደኛው። ሁለተኛው ቤዛ የሚለው ደግሞ ምንድነው? ካሳ ነው ሁለተኛው ትርጉሙ። ሶስተኛው ደግሞ ለውጥ ነው። አሁን ድንግል ማርያም ምንድን የሆነችው? ለውጥ የሆነችው በማን? በሔዋን በኩል ይላል። የት ቦታ ነው የሚለው? ቴንኪው ሔዋን ኃጢአት ወደ ዓለም እንዲገባ ኮዝ ናት? ኮዝ አይደለችም። ምክንያት ናት? ምክንያት አይደለችም። ሔዋን ምክንያት ናት። ድንግል ማርያም ኢየሱስ ክርስቶስ ወደ ዓለም ብርሃን እንዲያመጣ ምክንያት ናት? ምክንያት አይደለችም። ምክንያት ነው? ምክንያት አይደለችም። አይደለችም እንዴ? ሔዋን በምንድን ነው ነች ያልካት? አይደለችም። ሔዋን ለምን ነች አልኩ? ምክንያት ለምን ነች ያልክ? ተባረክ። ለምን መሰለ? ለኃጢአት ምክንያቶች ብዙ አሉ። ለመዳን ምክንያታችን ክርስቶስ ብቻ ነው። በደንብ አድርጌ ልንገርህ። ለሞታችን ለኃጢአታችን ምክንያት ሔዋን ስትሆን ለመዳናችን ምክንያት ክርስቶስ ነው። ሌላ ምክንያት የለንም። ሃሌሉያ። ኃጢአት የገባው በማ በኩል ነው? በደንብ አድርጌ እነግርሃለሁ። ሔዋን በሰይጣን በኩል ሔዋን አይደለም፣ በአዳም በኩል ነው ኃጢአት የገባው። ኃጢአት እንደ ሔዋን ስትል ቆይታ አዳም ትላለህ እንዴ? አዳምጠኛ።
በአዳም በኩል ገባ። ግን ምክንያቷ ገባ አዳም እንዲሳሳት ምክንያት የሆነችው ማናት? ሔዋን ናት። ሰይጣን አዳምን ሳይሆን ያሳሳተው ማንን ነበረ? ሔዋንን ያሳሳት አይደል? ስለዚህ ለኃጢአት ምክንያት የሆነችው ማናት? ሔዋን ናት የመጀመሪያው። ከዛ አዳም ድርጊቱን ፈጸመ። በዓለም ላይ ደግሞ ምን ሆነ? ኃጢአት ገባ ገባ። ይኸውልህ እኔ ደግሞ አንተ የገባህን ልንገርህ፣ ሁልጊዜ የገባህን ነው የምነግርህ። ሔዋን ኃጢአት ሰራች። ሔዋንና አዳም ኃጢአት ሰሩ። ለአዳም ሔዋን ነው መጀመሪያ ኃጢአቱን የተሰራችው። ከዛ ለአዳም ብላለችው በላ፣ ኃጢአት ሰሩ። ከዛ ተደበቁ ከእግዚአብሔር። እንግዲህ እግዚአብሔር ያሳያችሁ፣ ራቁታቸው መሆናቸውን አወቁ፣ ተሸፈኑ። ገባ። ምንድነው? ኃጢአት ሰሩ ነው የሚለው። ምክንያት ሆኑ ሳይሆን ኃጢአት ሰሩ ነው የሚለው። ምክንያት ሆናችሁ አይደለም የሚለው። ኃጢአት ሰሩ። አዳም ወዴት ነህ? ትሞታለህ ብሎ ነገረው። ምክንያት ሆናችሁ ይላል። እሺ አይደለም፣ አዳምጠኝ። ሰይጣን ያገኘው ክዲር እኮ ነው። ሰይጣን ያገኘው ምክንያት ሆናችሁ ይላል። አዳምጠኝ እኮ ነው ኃጢአት ሰራችሁ። አንዳንድ ጊዜ የምንናገረውን በምክንያት ይኸውልህ፣ ክዲር እኮ ነው። ሰይጣን ኃጢአት እንዲሰሩ ገባ። ኃጢአት እንዲሰሩ ከእግዚአብሔር እንደሚበልጡ እንዲያውቁ ለሔዋን የነገራት ለአዳም ነው የነገረው። ለሔዋን ነው የነገራት፣ ለአዳም አልነገረው። አዳም አያውቅም ማለት ነው። አያውቅም። አዳምን ያሳሳተው ሰይጣን ነው። አዳም መለኮት አይደለማ። አዳም ሰው። አዳምን ያሳሳተው ሰይጣን ነው። ሔዋን ነው። ሔዋን ነው ሚስቱ ናት እንጂ። ቴንኪው። ሚስቱ በማሳሳቷ ምክንያት ሆናለች አልሆነችም? ምክንያት ሆናለች አልሆነችም? ሆናለች። እንዳረሳ ለመዳን ደግሞ ምክንያታችን ክርስቶስ ነው። ከሰማያት ወርዶ ለመዳን ምክንያታችን ክርስቶስ። አሁን ላምጣልህ ይኸኛውን ፕሩፍ ይኸኛውን አካሄድ ላምጣልህ እና ሰይጣን እዚህ ጋር ሔዋንን ተጠቀመና አዳምን አሳስቶ በሔዋን ምክንያት አዳም ኃጢአትን አስገባ። ተመገን እግዚአብሔር ማንም መረጠ? ቅድስት ድንግል ማርያም። ለምን መረጣት? ኢየሱስ ክርስቶስ ተወልዶ ከእሷ እንዲያድነን። ኦኬ። ሰይጣን ሔዋንን መርጦ አዳምን ሲያሳስት እግዚአብሔር ሔዋንን መርጦ ማርያምን መርጦ ኢየሱስን ወደዚህ ምድር አምጥቷል አላመጣም? ተባረክልኝ። እዚህ ጋር ነው እኔ በደንብ መጀመሪያ ብሬክዳውን የሚደረግ የሚያሳዝነኝና ማስተዋል ትንሽ የጎደለው ንግግር ምን መሰለ? በመጀመሪያ ሰይጣንና እግዚአብሔርን እኩል ለማድረግ የተሄደበት ምክንያት ያሳዝነኛል። ኢት ኢዝ ሶ ሳድ። የእግዚአብሔር በፍቅሩ የማረከውን ስራ ደወሉለት ምክንያት ሊነግሩለት። ስማኛ እንዴ የዲያብሎስ የርኩሰትን ስራና የእግዚአብሔርን ድንቅ ስራ ኮምፔር አድርጎ መናገር ራሱን የቻለ አይገናኝም። እውነት ሲነገር መደንገጥ አያስፈልግም። እኔ አሁን ምንድን ነው መሰለህ አይገናኝም። እኛን ለማዳን ምክንያቱን ለማምጣት ነው። ስማ እኔ እዚህ ጋር ያመጣሁት አባባል ምክንያት ድንግል ማርያም ምክንያት ናት። ለምን? ክርስቶስ ኢየሱስ ዓለምን ለማዳን ምክንያት ሆናለች። ክርስቶስ ምክንያት አልሆነም። ስለዚህ አንተ ቴክኒካሊ ቆይ አልከኝ አይደል? ስማኛ፣ ክርስቶስ ኢየሱስ ምክንያት አልሆነም፣ አዳኝ ሆነ እንጂ ቀጥታ አዳኝ ሆነ እንጂ ምክንያት አልሆነም። ምክንያት የሆነችው ክርስቶስ ኢየሱስ ወደ ዓለም መረጃ ምን አስለፈለፈ? ወለደችው እኮ እግዚአብሔር ይመስገን። ድንግል ማርያም ወለደችው እኮ። ባትወልደውስ እኛ መዳን አንችል? በክርስቶስ ባትወልደው ቅድስት ድንግል ማርያም ከእሷ ሳይወለድ አላዳነንም፣ አያድነንም። በምን ጋና መምጣት ለምን አስፈለገው? እንደዛ እኮ ተባረክልኝ። ለመምጣት የፈለገውማ ፍጹም ሰው ፍጹም አምላክ ሆኖ ሰው አጥፍቶ ስለሞተ እንደ ሰው በስጋ ሞቶ እኛን ማዳን ስለነበረበት። ስለዚህ ማንን ተጠቀመ? አየ መጠቀሙን ሳይሆን ኢየሱስ ላይ ፎከስ አላደረገም። ተጠቀመ። ማንም ምክንያት ምን መሰለ? ኢየሱስ ላይ ፎከስ ላለማድረግ የት ትሄዳለህ? ሌላ ቦታ አይደለም። የድንግል ማርያም እኛ የድንግል ማርያም ቤዛነትን ለምን እንደምንቀበል ነው እያስረዳው ያለው። ከገባ አልከኝ። እኔ እኮ ይሄን ነገር ልንገርህ
ቅድስት ድንግል ማርያም ለመዳናችን ምክንያት ናት ብለህ ነው የምታምነው አንተ? ቅድስት ድንግል ማርያም አሁን አባባል እንደገባኝ ምክንያት ናት ቅድስት ድንግል ማርያም ለመዳናችን። እንጨርስ የሆነ ፓፓ እዚህ ጋር ያለው ነገር እንጨርስ። ድንግል ማርያም ቤዛ የምንላት ድንግል ማርያም ቤዛ ናት ብለን እኛ ኦርቶዶክሳውያን የምንናገረው እግዚአብሔር እሷን ምክንያት አድርጎ ማንን አመጣ? ክርስቶስ በእሷ እንዲሆን አመጣ። ከዛስ ክርስቶስ ደግሞ የዓለም ቤዛ ሆነ። ድንግል ማርያም ደግሞ በምክንያት በማስቀመጧ ቤዛ ናት። ለምን? ቤዛ የሚለው ትርጉም አንደኛው ለውጥ ስለሆነ። የምን ለውጥ? ሔዋን ሰይጣንን ተጠቀመባትና ኃጢአት ወደ ዓለም እንዲገባ ሆነች ሔዋን። ድንግል ማርያም ደግሞ ሕይወት ወደ ዓለም እንዲገባ የሔዋን ለውጥ ሆኖ እግዚአብሔር አምላክ ተጠቀመባት። ማን እንዲመጣ? ክርስቶስ እንዲመጣ። ስለዚህ አንተ ባልከው አባባል ለእሱ ደግሞ የቅድስት ድንግል ማርያም እናትና አባት ቤዛ ናቸው። በዚህ አይነት ከዛ የእነሱም አባትና እናት ቤዛ ናቸው አይደል? እስከ አዳም ድረስ እንሄዳለን። እስከ አዳም ድረስ የማንሄደው ለምንድን ነው? የድንግል ማርያም እናት ወይም ደግሞ የድንግል ማርያም አባት በእግዚአብሔር ልክ እንደ ድንግል ማርያም በእግዚአብሔር ተመረጡ ተብሎ መጽሐፍ ቅዱስ ላይ አልተቀመጠልንም። የተመረጠችው እች ልጅ ናት። እች ገና በ3 ዓመቷ ያውም የሁለቱ ጸሎት የሐናና የቀያፍ ጸሎት እግዚአብሔርን ልጅ እንዲሰጣቸው ለመኑና ከዛ በኋላ የሰጠህንን ልጅ ልክ እንደ አንደኛ ሳሙኤል ምዕራፍ 2 ላይ ማለት ነው የሰጠኝን ለአንተ ሰጣለሁ እንደሚለው ጸሎት አደረጉና ለእግዚአብሔር ሳይሰጧት 3 ዓመት በቤታቸው አስቀመጡ። ገባ? ከዛ በኋላ በ3 ዓመቷ ድንግል ማርያምን ለማሰጡ መሰለ ለቤተ ክርስቲያን ሰጡ። ሐና የድንግል ማርያም እናት እንደዚህ አይነት ታሪክ የላትም። በጸሎት የመጣች አይደለችም። እንደ በጸሎት መጣች እያልከኝ ሐና የድንግል ማርያም እናት የድንግል ማርያም እናት ሐና በጸሎት ጸልያ ነው ልጅ የተሰጣት። የድንግል ማርያም እናት በጸሎት አይደለም የመጣችው፣ አልተጻፈልንም ነው የምልህ። ድንግል ማርያም በጸሎት የመጣች ናት። በ3 ዓመቷ ደግሞ ወደ ቤተ መቅደስ የገባች ናት። አሁን ካልከው ጋር ክላሽ አያደርግም ወይ? እየሰማሁ ነው ራስን። ግን ምን በጸሎት የመጣች ናት ቅድስት ድንግል ማርያም አልከኝ። ታዲያ ማን ጸልዮ ነው የመጣችው? እናትና አባቷ። ታዲያ እናትና አባቷ ጸሎተኛ ናቸው አይደሉ? ጸሎተኛ ናቸው። ታዲያ ምክንያት ሊሆኑ አይደሉም? ምክንያት ሆነው ነው እነሱ የፈለጉት የስጋ ልጅ እንዲኖራቸው ነው። ገባ? የስጋ ልጅ እንዲኖራቸው እንጂ የፈለጉት የዓለም ኃጢአት ቤዛ የምትሆነውን ልጃችንን ስጠን ብለዋል የሚጸልዩት። የስጋ ልጅ ልክ ሐና ሳሙኤል ልጅ እንዲኖራት ፍናና ታበሽቃትና ታስመራት ነበረ ፍናና። ገባ? ስለዚህ ምን አለችው ለእግዚአብሔር? እኔ ብቻ የምፈልገው ልጅ እንዲኖረኝ ነው። ያ የሚኖረኝ ልጅ ደግሞ ለማን መስጠት ፈልጋለሁ? ለአንተ መስጠት ፈልጋለሁ። ምን ይሁን አታውቅም። ሳሙኤል ነቢይ ይሁን ተጽዕኖ ፈጣሪ ይሁን በእስራኤል ላይ ፈራጅ ይሁን አታውቅም። ምንም ነገር የምታውቀው ነገር የለም። በተመሳሳይ መልኩ ድንግል ማርያምም እና ሐናና አባቷ ሲጸልዩ ገባ ልጅ እንዲኖራቸው ነው እንጂ ድንግል ማርያም ቤዛ ትሁን ኢየሱስ ክርስቶስ በእሷ እንደሚወለድ ምን እንደሚል ምንም እውቀቱ የላቸው። ገባ? አስተማሪዎቻችሁ ግን እንደዛ አይሉ። የእናንተ አስተማሪዎች እንደዛ ብለው አይሉ። አስተማሪ ጋር ምትገባ ነገር ለማንኛውም ብራዘር የመለስኩልን መልስ ከሰማኝ የድንግል ማርያም ቤዛነት እንደ ኢየሱስ ክርስቶስ ያለ ቤዛነት አይደለም። አሁን ያመጣውልህ ጥቅስ ነገር የዘፍጥረት ምዕራፍ 3 ገባ የድንግል ማርያምን ቤዛ የሆነችበትን ምትክ የሆነችበትን ቃል ሳመጣልህ ኢየሱስ ክርስቶስን ማን የፈጠራት? ማን የፈጠረው? ይቅርታ ማርያምን ማን የፈጠራት? ይቅርታ ማርያምን የፈጠራት ማን ነው? እግዚአብሔር ማለት ኢየሱስ ክርስቶስ ነው አይደል? እኔ ግራ ይገባል። እናትና አባት አላት ድንግል ማርያም። ድንግል ማርያም ፍጡር ናት። ፍጡር አይደለችም የሚል ሰው የለም። ነገር ግን ፍጡር ናት። ስማኝ፣ ነገር ግን ከፍጡራን በላይ ናት። ለምን?
ለድንግል ማርያም የተሰጠ ጸጋ ለድንግል ማርያም የተሰጠ ጸጋ ድንግል ማርያም ከሌሎች ሴቶች የተለየችበት ዋና ምክንያት ምንድን ነው? ከፍጥሯን በላይ ስለሆነች ነው። ከፍጥሯን በላይ ወይ ተለይታለቻ። ከፍጥሯን መካከል ነው የሚለው መጽሐፍ ቅዱስ የሚለው ነው። ማርያም ከሴቶች መካከል የተመረች የተለየች የተባረክሽ ነሽ ይላል። የተለየሽ አይልም። የተባረክሽ አንደኛ ሉቃስ ወንጌል የሉቃስ ወንጌል ከ46 ጀምሮ ከ27 ጀምሮ ማንበብ ትችላለህ። 46 ምን አስገባኝ ብራዘር 27 ላይ ስለ እሱማ በጣም ነው። ድንግል ማርያምን በጣም ነው የማነበው። ከዚያም ወራት በኋላ አዳምጠኝ። በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከሴቶች መካከል የተባረክሽ ነች ነው የተለየች። አዳምጠኝ። ከዳዊት ወገን ለሆነው ለዮሴፍ ለሚባል ሰው ወደ ታጨች ወደ አንድ ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እሷ ገብቶ ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል ምን ያልሽ ነሽ? የተባረክሽ። መባረክ ማለት ምን ማለት ነው? የተለየሽ አይልማ። አንተ ያልከኝ የተለየሽ ነው። መባረክ ማለት እርሷን ባየችው ጊዜ ከንግግሩ በጣም ደነገጠች። ኖ አይልማ። ያልከው የተለየሽ ብለህ ነው የመጣው። የለማ አይልማ። መባረክ ይኸውልህ፣ አንቺ ከሴቶች መካከል አይልማ። የተለየሽ አልክ እኮ ደግሞ አንዳንዴ ተለይታለች አልተለየችም? ለመባረክ ተለይታለች አልተለየችም? አይልማ። አይልም። አታውቅም እሷ እንደምትባረክ ሚሊዮን ጊዜ አነበብኩ ነው። ጸጋ ይብዛልሽ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል ሴቶቹ እንደ ማርያም አይደሉም ማለት ነው። እንደ ማርያም አይደሉም ማለት ነው። አይደለም ልነግርህ ነው። ጎሄድ ሴቶቹ እንደ ማርያም አይደሉም። ሴቶቹ ይለያሉ አይለዩም? እንደማን ናቸው ሴቶቹ? እንደ ተለየች እኮ ማርያም ከሴቶች መካከል አይልማ። ሴቶች አሉ። ለምን መሰለህ? በበረከት የሚኖሩ በጸጋ የሚኖሩ መልካም የተቀደሱ ሴቶች አሉ። በጣም ብዙ ሴቶች። ከነሱ መካከል ቅድስት ድንግል ማርያም እዛ ጋር ምን ተደረገች? ጌታ አደረባት። ወዴት ነው የሚሄደው? የሌለውን ይቺ መጨመር እኮ ነው ከጌታ ጋር የሚያጣላ። ደውሉለት፣ አይዟችሁ፣ አብራሩለት በደንብ አድርጋችሁ። እኔ የሚደውልልኝ አልፈልግም። በዚህ ጉዳይ በቂ ነኝ። ጌታ ክብሩን ይውሰድ። በዚህ ጉዳይ ከበቂ በላይ ነኝ። ታፕታፕ ኮፒ ሊንክ አድርጉ፣ እንማማራለን። በደንብ ኤክስፕሌን ያርጉለት። ደምዬ በርግደው አይደለም ያ ራይድ ሰራል ነበር ያ መኪና በስታይል ምናምን ጭውቴ። እሺ ቀጥል። ይኸውልህ አሁን እኔ የምነግርህ ምንድን ነው መሰለህ፣ ከሴቶች መካከል ካለ ተባረክ። አሁን ከሴቶች መካከል ማለት ተለይታለች። መካከል ሲል ከሴቶች መካከል ሴቶቹ ተለይታለች ብሎ ጌታ ያስቀምጣል። ሴቶቹ ተባርከዋል ወይ? ሴቶቹ አዎ፣ እግዚአብሔር የወለደው ይቅርታ፣ እግዚአብሔር የፈጠረው ፍጡር በሙሉ የተባረክሽ ነሽ ያላት፣ ጸጋ የሞላብሽ ያላት። ጸጋ ተሞልቷል። ሌሎቹ ሴቶች ጸጋ ብዙ ነገር አለ እንጂ ትንቢት የሚናገሩ ሴቶች አሉ። ሴቶቹ ጸጋ ተሞልተዋል። መንፈስ ቅዱስ ያለባቸው ሴቶች አሉ። ሁሉ ነገር የሞላቸው ጸጋ ተሞልቶ አሬውን ያለላሻ ጸጋ ሁላችንንም ሞልቶናል። እንደፋታው እዚህ ጋር ለመሰለ ንግግም ያለ ነገር ቆይ እንዲሁ በጸጋው ጸድቃችኋል እያለ ጸጋ አልተሞላችሁም ትላለህ እንዴ? ጌታ ሁላችንንም ነው የሚሞላ አይደለም? ክርስቶስ ኢየሱስ ሞትን ድል አድርጎ ከተነሳ በኋላ በተለይ ሐዋርያት ሥራ ምዕራፍ 2 ላይ የወረደውን የመንፈስ ቅዱስ የጸጋ ስጦታን ሳይሆን እኔ የማወራ ድንግል ማርያም ክርስቶስ ሳይሞት በፊት እግዚአብሔር በጸጋ ጸጋ የሞላብሽ ተብላለች።
ይሄ ጸጋ ከሌሎች ሴቶች ዮሐንስን ቀድሶት የለ እንዴ? ሳይወለድ ገና ቅዱስ ዮሐንስን ቀድሶት የለ እንዴ? ገና ሳይወለድ ምን ብሎ ምን ብሎ ተባረክልኝ በማጽንሽ አለ ምን ያለ ነው አላት። እዚህ አባራት ያለ ዮሐንስን አልቀደሰው በኤልሳቤጥ መንፈስ ቅዱስ ሞላባት በታላቅ ድምፅ እንዲህ አለች፣ አንቺ ከሴቶች አሁን ራሷ የተናገረችው ነው። የቱ ጋር ነው ቅዱስ ዮሐንስ እንትኑን ዘግቶ ዘካርያስ? እሺ ዘካርያስ መጥቶ ሲነግረው ከአንተ ልጁ ምን እንደሚሆን አልነገረው እኮ። ቅዱስ ዮሐንስ ቅዱስ ነው ተቀድሷል የሚል አለ እዚያ ላይ የለም። እሺ አምጣ። እሺ እኔ አባት የለም ዮሐንስ ቅዱስ ነው የሚል የለም። ዮሐንስ ቅዱስ ነው የሚል የለም። እኛ ዝም ማለት አይሻለው? እኔ ምን ይል መሰለህ? የሉቃስ ወንጌል መቸኮል ለአንተ ሊጥል ይችላል። አይዞህ። የሉቃስ ወንጌል ምዕራፍ 1 ከቁጥር 11 ጀምሮ ነው የሚናገረው። እያነበብክ ብራዘር ምን ይላል? የጌታ መልአክ በዕጣኑ መሰዊያ ቀኝ ቆሞ አየው ዘካርያስን። ዘካርያስ ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቶልሃልና አትፍራ። ሚስት ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙ ሰዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅ የሚያሰክር መጠጥ አይጠጣም። ይሄንን ስሙ። መጠጥ አለመጠጣት ምን እንደሚያደርግ እዚህ ጋር ስሙ። ቀጥል። አሁን ዮሐንስ ቅዱስ ነው የሚለውን አምጣ። ቅዱስ ነው የሚለው ገናም ተረጋጋ አባቴ። ገናም በእናቱ ማኅፀን ውስጥ ሳለ መንፈስ ቅዱስ ይሞላበታል። መንፈስ ቅዱስ ይሞላበታል። ቅዱስ የሚለውን አምጣ። ቀጥል። እሺ ምን የሚለው ቅዱስ ነው የሚለውን አምጣ። መንፈስ ቅዱስ ማለት ቅዱስ አይደለም አይደል? በአንተ ጌታ ፊት ታላቅ ይሆናልና በማፊት በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣ። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ኢየሱስ ክርስቶስ ልክ በማርያም ላይ እንዳለው በዮሐንስ ላይ እንደዚህ ነው የሆነው። ስሙ፣ ቅዱስ ነው የሚለውን አምጣ። ስሙ በደንብ። ከእስራኤል ልጆችም ብዙዎቹን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትን ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ዘካርያስን መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህን በምን አውቃለሁ አለው። በምን አውቃለሁ? እሱ ራሱ አልገባው፣ አላወቅም። ምን አውቃለሁ? መልአኩ መልሶ እኔ በእግዚአብሔር ፊት የሚቆመው ገብርኤል ነኝ፣ እንድናገርም ይህንን የምስራች እንድሰብክልህ ተልኬ ነበር። እነሆም በየጊዜ የሚፈጸመውን ቃሌን ስላላመን ይህ ነገር አንተ ምክንያት እያልክ እንደ ስትጮህ የነበረው የለበል ቅዱስ የተጣመመ ሰው ምንም ብትሉት አይሰማም። አዳምጥ። ይኸውልህ እዚህ ጋር እሱ ምክንያት እያለ ሲንጫጭ መንፈስ ቅዱስ ይሞላበታል እየተባለ ቅዱስ አይደለም ይለኛል። የድንግል ማርያምና የዮሐንስን ልለይልህ። እንጋ ድንግል ማርያም ምን አላመሰለህ? መንፈስ ቅዱስ ይሞላበታል እያለ ቅዱስ የሚል የለም ይለኛል። አዳምጠኝ። በጌታ በኢየሱስ እሺ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ። አንድ ጸጋ የሞላብሽ ሆይ። ዮሐንስ ጸጋ የሞላበት ሆይ አልተባለም። አንድ ጸጋ የሞላብሽ ሆይ። ሁለት ጌታ ከአንቺ ጋር ነው፣ ከሴቶች መካከል የተባረክሽ ነሽ። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና እንዲህ ያለ ሰላምታ ነው ብላ አሰበች። እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም ስማ፣ እዚህ ጋር መልአኩም እንዲህ
አላት። ማርያም ሆይ ያነበብኩት ጥቅስ ነው በእናትህ። በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ አላት። ማንበብ እንኳን አያስፈልገኝም። ስማ እነሆ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትለዋለሽ፣ እርሱም ታላቅ ይሆናል። የሉሉም አዳምጠኝ፣ ቃሌ ነው የማውቀው አልኩህ እኮ ጌታ አምላክ አባቱ የዳዊትን ዙፋን ይሰጠዋል፣ በአባቱ ቤትም ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም። አሁን ጸጋና መንፈስ ቅዱስን ላመጣልህ ነው። ተባረክልኝ። ላመጣልህ ነው። የኔን ጥያቄ ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆንልኛል አለችው። ጸጋን አግኝታለች። ጸጋንም አግኝታ ምን ተጨመረላ መሰለ? መልአኩም እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህም ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። አይታል ድንግል ማርያም ዮሐንስ ያላገኘውን ጸጋን ያገኘችው። እንኳን ሴቶቹ ይቅርና ገባ እንኳን ሴቶቹ ይቅርና ዮሐንስ ያላገኘውን ጸጋን ያገኘችው። አንተ ዮሐንስ ጸጋን አግኝቷል ልትል አትችልም። በብሉይ ኪዳን ዘመን ጸጋን ያገኘች ብቸኛና ብቸኛ ሴት ድንግል ማርያም ናት፣ እናታችን። ከድንግል ማርያም ውጭ ጸጋን ያገኘ ማንም የለም። ጸጋው ደግሞ ከሴቶች መካከል ምን ብሏታል? ለይቷታል። ፔሬድ። ይህንን መቀበል አለብን። ለዚህ ነው እኛ ድንግል ማርያምን ቤዛ ናት ብለን ስንል ምክንያታዊ ድህን በእሷ ስላገኘን ነው። ገባ? በእሷ ስላገኘን ነው ወንድሜ። ከዚህ በኋላ ቅድስት የሚለውን እዛ ላይ አሳየኝ። ቅድስት የሚለውን አሳየኝ ማለት ቅድስት ድንግል ማርያም አይደል የምትለው? ቅድስት የሚለውን አሳየኝ። እኔ ልሳቀቅ። አይዞ አንተ ስትጨምር ችግር የለብህም። ቅድስት የሚለውን አሳየኝ። ቀስ ብለህ ተረጋግተህ አይዞ አምጣ። አብሽር ወንድሜ። እኔን የሚይዘው አታስቡ ቤተሰብ። እኔ አለሁ። እኔ በደንብ አድርጌ ነው መጣ። ቅድስት የሚለውን ቀስ አድርገህ ታመጣለህ። ቀስ አድርገህ አይዞህ። እሱ ቅድስት ድንግል ማርያም ብሏል። እኔ ዮሐንስ ቅዱስ ነው ብያለሁ። ለምን ቅዱስ አልኩት? መንፈስ ቅዱስ የሚኖርበት ሰው ቅዱስ ነው። ዳስዋይ ቅዱስ ያልኩት ቅድስት ድንግል ማርያም ተብሎ የተጻፈ አንድ አምጣ። ጎበዝ ልጅ አምጣልኝ። እኔ ዝም ነው የምለው። አፌን ዘጋለሁ። ሮሜ 11:16 ላይ የማርያምን ታመጣልኛለህ። አዳምጠኝ። ሮሜ 11:16 ላይ እንደዚህ ይላል። በኩራት እንደ ከላይ ጀምሮ ላንብበው፣ ከ15 ጀምሮ የእነርሱ መጣል ለዓለም መታረቅ ከሆነ ከሙታን ከሚመጣ ሕይወት በቀር መመለሳቸው ምን ይሆን ካለ በኋላ በኩራቱም ቅዱስ ከሆነ ደግሞ ቅዱስ ነው። ከዛስ ስሩም ምንድን ነው? ቅዱስ ነው። ቅርንጫፉ ደግሞ ምንድን ነው? ቅዱሳን ናቸው። ገባ? ድንግል ማርያም ቅዱስ ናት የምንለው ለምንድነው ታውቃለህ? የአምላካችን የእግዚአብሔር ቅርንጫፍ ስለሆነች ነው ቅዱስ የምንላት። ሰምተኛ? ቅድስት ማርያም የምንላት በክርስቶስ ኢየሱስ ባገኘችው ቅድስና ነው። ቅዱስ የምንላት አይልማ ብሏል። ምን አይልም? እዛ ላይ የሚለው ቅድስት እሷን ካለ ዮሐንስ 15 ስለ ቅርንጫፍ ላንብብልህ። ቅዱስ ስለተባለችው ስለ ቅርንጫፍ ላንብብልህ። ስለ ቅርንጫፍ እውነተኛ የወይን ግንድ እኔ ነኝ። ገበሬው ማን ነው? አባቴ ነው። ፍሬ የሚያፈራው የማያፈራውን በእኔ ያለው ቅርንጫፍ ሁሉ ያስወግደዋል። ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ።
በእኔ የሚያፈራውም እኔ በእናንተ ቅርንጫፍ በወይን ግንድ ባይኖር ከራሱ ፍሬ ሊያፈራ አይቻለውም። ቅርንጫፍ ይለዋል። ያ ቅርንጫፍ ምን የሚያመጣ ቅርንጫፍ ነው? ቅድስናን የሚያመጣ ቅርንጫፍ ነው። ድንግል ማርያም ደግሞ እዚህ የወይን ግንድ ላይ የተቀመጠች ምንድን ናት? ቅርንጫፍ ናት። ቅርንጫፍ ከሆነ ደግሞ ምን ይላታል መጽሐፍ ቅዱስ? ቅዱስ ይላታል። ኦርቶዶክስ መልስ አላት። ታዲያ ዮሐንስ አልተቀመጠም እዛ ላይ? አዳምጠኝ። ቅዱስ ዮሐንስ እንላለን እኮ ስማኝ፣ አዳምጠኝ። ቅዱስ ዮሐንስ እኮ እንላለን። ቅዱስ ዮሐንስ እንላለን እኮ አባቢ፣ ቅዱስ ዮሐንስ እንላለን እኮ ቅዱስ ዮሐንስ እንላለን። ትለዋለህ አሁን ናሳ በማርቆስ ነበረ። ቅዱስ ጴጥሮስ አዳምጠኝ። ቅዱስ ጴጥሮስ፣ ቅዱስ ጳውሎስ ገባ እንናገራለን እኮ። ለማርያም ብቻ አይደለም ቅዱስ የምንለው። ለማርያም ብቻ እንኳን ቅዱስ የምንለው ገባ ብራዘር። ለማርያም ብቻ ነው ቅዱስ የምንለው። አይ የምትስቅበት አሳሳቅ አልገባኝም። ለምን እንደምስቅ ለምን መሰለህ? እስካሁን የዮሐንስን ቅዱስነት ሳታምን ቆይተ አሁን አመንክ መጠራ ሳታስበው መንፈስ ቅዱስ አናገረ። ቅዱስ ነው አለ። አንተ እኮ እዚህ ጋር ዮሐንስ ቅዱስ ነው የሚል ጽሑፍ አለ ስላልክ እኮ ነው። ሰምተህ? ዮሐንስ ቅዱስ ነው የሚል ጽሑፍ አለ አልክ እኮ አንተ። ጽሑፍ አለ አልክ እኮ ተሸውደህ መንፈስ ቅዱስ የሚለውን አንተ ዮሐንስ ቅዱስ ነው የሚል ተጽፏል። ለዛ ነው አሁን ያስተማርኩ። አስተማርከኝ። ካስተማርከኝ በኋላ ምን መወሰለ ነገር ቅጥላ ይችን እንጨምራት። አንድ ቃል ነው ላውራም አንድ ነው። ምን መሰለ መንፈስ ቅዱስ ያለበት ሰው ምን ይባላል? ቅዱስ። ተባረክ። ስለዚህ ዮሐንስ ቅዱስ ነው ማለት ነው። እዛ ቦታ ላይ ስለ ዮሐንስ ቅዱስነት ነው የተናገረው። ግን ጸጋ የለውም። ጸጋ የለውም። ግን ጸጋ የለውም። ጸጋ ያለው በብሉይ ኪዳን ላይ ጸጋ ያለው በማን ነው? በድንግል ማርያም ብቻ ነው ጸጋ ያለው። ገባ? ጸጋ ያለው በድንግል ማርያም ብቻ ነው። ኦርቶዶክስ ተምሳሌ የኦርቶዶክስን አስተምሮ ልናገር። የኦርቶዶክስን አስተምሮ